ቀይሮ ወጣ። ለምን? እኔ ምን አውቃለሁ? እንድጠይቀው እንኳን እድሉን አልሰጠኝም። ልጁ ቆይ ሰሞኑ ምን ሆኗል? ቤት አያድርም። በዛ ላይ ከስራ ተመልሶ ይወጣል። እኔ አላውቅም። ቆይ ምን ጀምሮ ነው? አላውቅም አቶ ባልየው። ግን ምንም ቢሆን ደግሞ ክብሩም መጥፎ ነገር አያደርግም። አስተዋይ ልጅ ነው። እሱማ ግን ደግሞ እኮ ሰው ነው። እሱም ሊሳሳት እንደሚችል አትዘንጊ። እሱማ ወይ በቃ ተመልሶ ሲመጣ እናወራዋለን። እንደው ጠፍንጊያ ሰሬም ቢሆን ቁጭ አድርጌ አወራዋለሁ። ለምንድን ነው እንደሱ የምትይኝ? እንዴት እንደተቀየርክ ነው። ለሰው ማሰብ መጀመር፣ በተለይ ደግሞ ለክብሩ። አዎ ክብሩ ምን ሳላውቀው ነው ቸኩዬ የጠላሁት። ቸኩላ ነው እኔን እንዳይገማ ነው እንጂ እንዴ ትንሽ ብቆይ እኮ ወስዶብኝ ነበር። ውይ እኔማ አንተን ቼትም እንደማልሄድ ታውቃለህ። ለዚህ እኮ ነው እኔ የምልሽ። እንደሱ ስጠራኝ እንዴት ደስ እንደሚለኝ። አንቺ እኔ ወይ የኔ ልዩ ሴት ወይዬ፣ በጣም እኮ ነው የማፈቅርሽ። እኔም በጣም ነው የማፈቅርህ። ወይማ እንደው ሰሞኑን ሞላ ሞላ አልሽብኝ። ወፈርኩ አይደል? በተለይ ሆድሽ አካባቢ ሳትደብቂ ንገሪኝ። ቀረ እንዴ? እማ ምን? አይዞሽ አትደንግጪ። እኔን ትፈሪኛለሽ እንዴ? እናትሽ እኮ ነኝ። አረ ማሚ እንዳሰብሽው አይደለም እኮ። ሞች ስላላወቅሽ ነው። ሂጂና ተመርመሪ። ድካም የሚልሽ ካለ አንድ ነገር አይደለም። እሺ ማሚ፣ ግን እሱ አይሆንም። አይ ግድ የለሽም ታዩ። እሺ አምላኬ፣ ምን ውስጥ ነው ያለሁት? ቆይ ለምንድን ነው እውነቱን መናገር የከበደኝ? እንዴ እኔ ናኦሚን ላለማጣት እኮ የናኦሚ ደስታ እየነጠቅኩት ነው። በቃ የመጣ ይውጣ። እኔ እውነቱን እነግራቸዋለሁ። ልጁ ቀረ እኮ። ምሩዬ፣ ምን አልሽኝ ማሚ? ልጁ ቀረ እያልኩሽ እኮ ነው ማሚ። ወይዬ፣ የሆነ የምነግርሽ ነገር ነበር። ምን? እኔ ማለት ሙሩዬ፣ ማሚ እናትሽ ከተቆዩ ብቻል። አንተ እኮ ልብህን ጥለዋል። አዋ ለዛም ሙሩዬ ላይ ነው ልቤን የጣልኩት። ትሄጃለሽ ብዬ ነበር እኮ። እንዴ ሄጄ ምን ልሁን? በል ቁልፉን አሁን አምጣ። የምን ቁልፍ ማሚ? የቤቱና ይዘህባት ሄድክ እኮ። አረ ማሚ ቦርሳ ውስጥ እኮ ስትከችሹት እዚህ ይለኛል። አትቀልድ ናኦሚ። ማሚኖች እንዴ ጠዋት እኮ ተቀበለሽኝ ከተሸዋል። አይ የኔ ነገር ቤቱን እኮ ምስቅልቅሉን አወጣ ነው። ቦርሴ ውስጥም አጣሁት። ገና ስገባ እኮ ነው። ሰላም ጤና ይስጥልን። ውድና የተከበራችሁ ውድ የእሱ ቤተሰቦች እንኳን ደህና መጣችሁ። በያላችሁበት ሰላማችሁ ብዝዝት ይበልልኝ። ጽናት ክፍል 74 ይዤላችሁ መጥቻለሁ ማለት ነው። ቅዱስ እንግዲህ ሰኒ ቤት ሄዶ ከዛ በር አንኳኩቶ በር እያስከፈታት ነበረ። ከዛ በር አንኳኩቶ ቆይ ሲጀመር አንተ ምን አገባህ እያለችው በሩን ሲያንኳኳ በቃ ምን ሆነሽ ነው ሲላት ጊዜ እንግዲህ ስልክ አታነሽም በቃ ከነጽናት ልደውላችሁ ሲል ጊዜ ቆይ አንተ ምንድነው ምን ሆነህ ነው ትለዋለች። ከዛ በኋላ እሺ በቃ ናግባ ብላ ታስገባዋለች ማለት ነው። ከዛ ወደ ውስጥ ገብቶ ሁሉም ነገር ሁሉም ነገር ያወራል። ከዛ እዚህ ጋር የናሆም እናትን ስልክ ደውላ ሄሎ እንዴት ደወልክ ኃይልዬ መጣህ እንዴ ብላ ባለቤቷ ጋር ትደውልና ስልክ ከዛ ትዋሻለች። እዚህ ጎረቤት ነው ያለሁት ብላ እነ ናሆም ቤት ጋር ሄዳ ነበረ። ሳትመጣ ነው እንዴ እንደዛ የምትለኝ ትላለች ማለት ነው። ላድር ነው የት እዛው ብላ እየተቀላለዱ እንግዲህ ዋ ነገር እኮ አንዷ ቆንጆ እንዳትወስድህ እያሉ ከዛ የናሆም እናት ከናሆም አባት ጋር ይቀላለዳሉ ማለት ነው። በልበልሽ ቻው ብላ ከዛ በኋላ ስልኩ ወይ አባትህ ብላ ስልኩ ትዘጋዋለች። እንዴ አባ ሊያድር ነው እንዴ? አው አንዷ ቆንጆ እንዳትወስድ እንዳትለው ከዛ እንደዛ ካልሽማ መተሽ መጠበቅ ነበረብሽ ብሎ ይቀላለዳሉ። ግንማ እኮ መሄድ ነበረብሽ ቶባክህ ቢሄድ ምን ዋጋለሁ ብለካል እንደ ድሮ አልጨፍር ወገብን ቢያለ ትላለች። እንዴማ እሱማ እንዴ አንተ ነክ እና ለምን ልጅ ትሰጫለሽ? እንደውም ቅድም ተውና ምን አዲስ ነገር አለ ትለዋለች። እሺ ከየትኛው እንጀርሽ ብሎ ናሆምን በተራው ይቀልድባታል። ከቤቴ ነዋ ቤቴማ ሰላም ናት እንዴት እንደምወዳት ሰላማዊ የሆነች ሴት ስላለህ ነዋ። አው እማዬ ከላይ እንደመናን ነው የወረደችልኝ
እንደው ሰሞኑ ትንሽ ወፈር አለች ልበል፣ አርግዛለች እንዴ? አረ ወፈረች እንዴ? ይላል ናሆምን ማለት ነው። እኔ ልጅሽን በጣም የተንከባከብኩትና ቡራህን ተውና ቋጥራ እንዳይሆን ምንድነው የምትቋጥረውማ? ይላል እንዴ ጸንሳ እንዳይሆና እንዴ ብላ ከዛ ዞሮ ዞሮ መዝጊያው ጭራሎ ዋለ የአገሬ ሰው ብሎ እሱም እየቀለደባት አሁን የጠየቁ ብቻ መልስልኝ እሺማ አትቆጨልኝም ምሩ እንዳስብሻት አይደለም ሄዳ ምንርሻዋ ልጅ እኮ በረከት ነው በቃማ ስንወልድ በረከት እንሆናለን ስትል ጊዜ ሲል ጊዜ ናሆም እየቀለድኩ አይደለም በምሩ ስም እኮ ነው የጠራሽኝማ የእናንተ አንጀት ሆኖብኝ ነው እንጂ መቼ ማትበስል ጥሬ ልጅ ነክ ያለች የናሆም እናትን ተቆጥታ ተነስታ ብድግ ብላ ወደ ቤቷ ለመሄድ ታመራለች። ናሆምን እማ እያለ አሁን በዚህ ሰዓት ውለዱ አትውለዱ መጨቃጨቅ አለብን ምን ጣጣ ውስጥ ገብቻለሁ ብሎ እሱ ብቻው እንደተበሳጨ ብቻ ለብቻው እያወራ መራዊት ትመጣና አጠገቡ ቁጥልና ማሚስ ሄዳለች እንጃ እዚሁ ናት መሰለኝ መጣሽ ብሎ ናሆምን እንግዲህ ያለ መንገር የመራዊትን በልጅ ምክንያት እንደሆነ ያለ መናገር ብድግ ብሎ ተነስቶ ወደ አልጋው ይሄድና ከዛ በኋላ በጣም ተጸጽተዋል። ከዛም በኋላ ሰኒ የቅዱስን ሁሉ ሚስጥሯን አካፈለችው፣ ነገረችው። እህቴን ማንም ሰው ጋር ትቀራረቢ ብላኛለች። ከዛ በኋላ ለቅዱስን ለና ከነሱ ነው እንዲመራቅሹ ቆያንቺ አሁን ያሉ ሰው እህቶችሽ የጎዱ አይደለም፣ ግን ቢሆንም ለእህቴ ቃል እጠብቃለሁ። ግን እህትሽ ሰው ነው እንደ የሰበራት? አው ለዛውም ባሌ ህይወቴ አለሜ ባለች ሰው እኮ ነው የተጎዳችው ብለው ትነግረዋለች። ለቅዱስን ታናግረዋለች። ግን አንቺ ቆይ አንቺና ለምንድን ነው እንደዚህ የምትሆኙ? ቅዱስ በቃ በእኛ ይሄንን ያክል ከሰማክ ይበቃሃል። እሺ በቃ እህትሽ ከባለሽን ያጣችው ፍቅር አንቺ ብታገኙስ ሲላት ጊዜ ሰናይት ፍቅር ጊዜ ነው ሲል ትስቅበትና ይስቅና ቆይ ምን ያስቅሃል? እህትሽ ትወድሻለች? አው ስትል ጊዜ ከዛ በኋላ ምን ያክል እንደዛማ አይደለም አየሽ ፍቅር ዓለም የለም የሚባለው በመቀበል ብቻ ሲመሰራት ነው ይላል ቅዱስ። አልገባኝም ትለዋለች። ፍቅር መቀበል ብቻ አይደለም መስጠት ማለት ያ ሰው ኖሮም አኖሮም የሱ ደስታ መኖር የሱ ሁሉም ማሳካት አለ አይደለም እንዴ? ሁሉም በቃ መቀበል ብቻ ከተመሰረተ ፍቅርሽ መስጠቱ ያቆመ ቀን ፍቅሩን አለቀ አበቃ ይባላል ብሎ ቅዱስን ከዛ ስለ መጽሐፍን ያወራትና ይሄ መጽሐፍን ስንፍስና ነው ትለውና እሺ በቃ አሁን እረፍት ማረፍ እፈልጋለሁ ስትል ጊዜ በተቀራኒ ቀጥታ ፈቺው ውጣልኝ ማለት አይደለም አይቀልም እንዴ? አዎ ግን ለማንም ግን ምንም እንዳትናገር ብላ ውሃ አይዞሽ ውሃሽን በፊት ሳይሆን በጠካራ ታንከር ውስጥ ነው የሞላሽው እኔ ይዝልሻለሁ ብሎ እሺ አመሰግናለሁ ብላ ከዛ አንተን ስላወራሁ በጣም ትንሽ ቀለል ብሎኛል ትልና በቃ ልሄድ ትንሽ ከተቀመጥኩ እሺ በቃና እስከ በር ድረስ ልሸኝህ ብላ ወደ በር ድረስ ተሸኘዋለች። ሰናይትን ለቅዱስን ማለት ነው። ሁሉም ሚስጥሯን ሁሉም ነገርዋን ዘረገፈችለት። ከዛ በኋላ መራዊትን አሁን ማሚ ሰላም አይደለም እንዴ? ስንቴ ነው እሺ መጣሁ ሶስተኛ ጊዜ እኮ ነው ያልከኝ። እሺ እመጣለሁ። ምንድነው የተፈጠረ ችግር አለ? ኧረ የምን ችግር? ምንም ችግር የለም። እና ሰላም የነበራችሁ ሰው በአንዴ እንደዚህ ስትሆኑ ምን ሊያደርገና? ከዛ እኔ ምልሽ ምሩ ወዬ ከዛ በኋላ ታዩ በቃ ይላታል። ምንድነው ልትነግረኝ የነበረው? ነገረኝ ባክህ። አይ ምንም የለም። እሺ በቃ ማሚ እንዳይደብራት እንሂድ። ደግሞ ወፈራ አለች እያለችኝ ነው። በቃ እንደ ህፃን ልጅ እንዲያጎረስከኝ በቃ ከወፈርክ ምን ላድርግ? ከዛ በኋላ እንደዚህ ምን አልከኝ? አይ ምንም እዚሁ በቃ እንሂድ ብሎ ተነስቶ ወደ እናታቸው ጋር ሳሎን ያመራሉ ማለት ነው። ከዛ በኋላ እዚህ ጋር ሄኖክና ኬራ አንድ ላይ ሳሎን ቁጭ ብሎ ሰኒ ግን በሰላም ነው የጠፋችው ይላል። ያው ሰኒ የጠፋችበት ምክንያት እህቷን ከሰው ጋር አትቀራረቢ ሰውን አትመኝ ስላለቻት በሱ ምክንያት የመጣ ከነሱ ላይ ለመሸሸት እንግዲህ ስትል ወደ ጽናት ቤት አልመጣችም። መምጣትም አቁማለች ማለት ነው። ከዛ በኋላ እንዴ ምን ሆናለች ሲል ጭራሽ በድምጿን ታውቃታለህ? አይ ሰውዬው በቃ ዛሬም አንተም ትረካት ጀመርክ መሰለኝ ይላል። አፍላ ፍቅር ሸተተኛለች ይላል ኪራይ። ባክህ ጉፋን እንዳይዛችሁ ይላል። ጭራሽ እንደዚህ እንደ ሰኒ ቀልደኛ ሆንክ ሁሉም ነገር ስም አወጣህላቸው ብሎ ኪራይ ይስቅበታል። ከዚህ በላይ መስማት አልችልም ብሎ ከዛ ክብሩን ተነስቶ እንግዲህ ወደ እዚሁና ኪራይ
አይ ክብሩም እግዜር ይሁንህ ምልክቶቹም እየታየብኝ ነው ይለዋል። ከዛ በኋላ ማሚ አድራለሁ ብለሽኝ ነበረ። አይ አሁን ባለቤቴ ሊመጣ ይሆን ማሚ አስቀይሜሽ ከሆነ በጣም ይቅርታ። ሲቀጥል እዛ አድራለሁ ብለሽኝ አልነበረም? ይሄ ልጅ ካስቀየመሽ ንገሪኝ። አይ ልጄ የአንቺ ልጅ እንደዚህ በቁንጥጫ ነው መይዝልሽ። አረ እማተይ ይላል ናሆምን ማለት ነው። ዛሬ የምሬ ነው። ሁለታችሁን በጣም ገጥማቸዋል። እንዴት እንደማድር አላቅም። ሰላም ልድል ይቻለው እንግዲህ እያሉ ይስቁበታል የናሆምን ማለት ነው። ከዛ በኋላ ሰኒን ብቻዋን እንደተቀመጠች እንግዲህ ክብሩም እንግዲህ ወደ ሰኒ ቤት እዚህ ምን ትሰራለህ ትላለች። አንቺ ቢሮን ወደቀ ሰፏን ጠለፋት እያለ እንግዲህ የቁም ሳጥንሽ ስም ማን ነበረ? ስም አውጥተሽለታ ነበረ? እንደውም ከዛ ምን ሆነሽ ብዬ ነው የመጣሁት። እንዴ ይሄን ያክል መጨነቅ አልነበረብህም። አላቅም ብቻ እንዴት እንደመጣሁ አላቅም። በቃ ወደዚህ መጣሁ። ግን እኮ መደው ትችል ነበረ። ጽናት እንቴ ደወለችልሽ? አንቺ እኮ አትደውይም። ያ ነው አታነሽም። ያ ነው ያስጨነቀኝ። አመሰግናለሁ። እንደዚህ አመሰግናለሁ ስትል ጊዜ ምን ማለት ነው? በቃ ልሄዳ ሲል ጊዜ ይሻላል እንደዛ እና እንደ ባለፈው ዝናብ እዚህ ያስቀራኝ እንዴ? በቃ እዚህ ትተኛለህ፣ ግን በጠዋት ሁልቅ ነው። ግድ የለም ጠዋት ጠዋት ሌላ ሴት፣ ማታ ማታ ሌላ ሴት ስለሆንሽ ቢቀርብኝ ይሻለኛል። ወደ ቤቴ ብሄድ ይሻላል። በጠዋቱ መተሽ እናቴ ላይ ስለምትጮሂ ከምደነግጥ ብሄድ ይሻላል እያል ሄዳ ትለዋለች። እኔ ራት ልበላ ብዬ ነው። ምን አንሰሽ ነው ይላታል። ምን ነው አንተ ሴት አልመስልህም? በቃ እና እየሰራሽ ነው? አዎ ትላለች። ዛሬ ሴትነትሽ ተወጥቶልሻል። አዎ እንደውም እየቀቀልኩ ነው ሲል በሳቅ ሞተ። ከዛ ምን ያስቅሃል ትለዋለች ማለት ነው። ከዛ ወይ ጉድ ብሎ በሳቅ የሳቀባት ነው። እንደውም እየሰራሽ ነው ራት ምትይኝ? ጾሜ አላድርም ይላታል። ምን ታካብዳለክ? አረ ምንም ይላል። አይ እንደውም እያለ አሁንም የሳቀበትና ኮሰረትም ጦስም ገባበት እንዴ ብሎ ይኸው ሂድ ውጣ ትለዋለች። አረ ተረጋጊ አንቺ ሴትዮ፣ ሂድ ያለበዛ መጥረቢያው ነው ማመጣልህ። አልወጣይ እወጣለሁኝ። አንቺ ምን ታረጊያለሽ? እሺ በቃ ሂድ፣ ሁለተኛ እንዳትመጣ ትለዋለች። እሺ ቁልፉን አምጩ፣ በሩን እኮ ዘግተሽዋል። በመስኮትም ዘለል አያገባኝም ትለዋለች ማለት ነው። እሺ ተረጋጊ ብቻ፣ አሁን ቆንጆ ምግብ ሰራልሻለሁ፣ ካልጣፈጠኝ ግን አልበላም፣ ሊያስገደድሽም የለም ይላታል ክብሮም ማለት ነው። ከዛ ተነስቶ ወደ ኪችናቸው ይሄዳሉ ማለት ነው። ሰናይትና ክብሮም ማለት ነው። ያው የፈረደበት ቁርስ ሰጥቶ ሊያበላት፣ እዚህ ጋር ደግሞ የክብሩ የናሆም እናት ወደ ቤቴ ልሂድ ባለቤቴ ሳይቀድመኝ ልሂድ ስትል ግድ የለሽም አንዱ ሳይቀድመኝ ልገባና ቤቴ መላመላ ልበለው። እሺ ግን ናሆሜን ቆየው እኮ አይ ይሄ ልጅ እንደውም ሲያገባ መሽቀርቀር ይተዋል ብዬ ነበረ። እንኳን ሲያገባ ራሱ መሽቀርቀሩን አልተውም። ከዛ እኔ በሽቀረቀር የት አገኘው ነበረ ትላለች ናሆም። አይ አንቺ ፍቅር ወዴት እንደሚወስድ አይታወቅም። ከዛ በኋላ አንቺ አታውቂውም ትላታለች። እሱስ ልክ ናችሁ ትላለች መራዊትን ማለት ነው። ከዛ ናሆምን ቅጥፍ ቅጥፍ እያለ መጥቶ እንግዲህ አንተ ቆዳህ ነው እንዴ የምትቀይረው ትላለች። የዛሬ የነበረን ቆይታ በዚሁ እናበቃለን። በቀጣይ እስከምንገናኝ ድረስ ቸር ሰንብቱ። ሰላም ለሀገራችን፣ ሰላም ለሕዝባችን።